የመካከለኛው ምስራቅ ጦርነት የዓለምን ኃይል አቅርቦት ስጋት ውስጥ በጣለበት በአሁኑ ወቅት ከነዳጅ ነፃ የሆነ የትራንስፖርት ስርዓት መገንባት ለሀገራት የህልውና ጉዳይ እየሆነ መጥቷል። ቀደም ሲል ለአካባቢ ጥበቃ ብቻ ትኩረት ይሰጥበት የነበረው የኤሌክትሪክ ተሽከርካሪዎች ሽግግር አሁን ላይ የሀገራትን የኢኮኖሚ ዋስትና ለማረጋገጥ እንደ ቁልፍ ስትራቴጂ ተወስዶ ተግባራዊ እየተደረገ ነው። ኢትዮጵያም ይህን ቀድማ በመተንበይ በባለፉት 8 የለውጥ ዓመታት ፊቷን ወደ ታዳሽ ኃይል አዙራለች። እነዚህ አይነት ሲናሪዮዎች እንደሚከሰቱ በማሰብ እና ሀገር ደግሞ ወደ ታደለችው ወደ ታዳሽ ኃይል እንዲታዘናብልና እዛ ላይ አቅዳ እንድትሰራ ከማድረግ አኳያ በለውጡ መንግስት በተለይ በክቡር ጠቅላይ ሚኒስትሩ ከለውጡ ማግስት በዚህ ዘርፍ ላይ ዘርፉ ኤሌክትሪፋይ መደረግ አለበት። በኤሌክትሪክ ኃይል የሚሰሩ እኛ ኤሌክትሪክ ኃይል በብዛት ስለምናመርት የውሃ አቅሙ ብዛት ስላለን እንደውም ደግሞ ሌሎች ታዳሽ ኃይል አቅሞችን በሰፊው የታደልን በመሆናችን አጓጉዛ በሚታመጣው ነዳጅ ላይ ጥገኛ መሆን የለበትም በሚል ብልህ ውሳኔ ተወስኖ የትራንስፖርት ዘርፍ ኤሌክትሪፊኬሽን በፈረንጆቹ 2022 ላውንች ተደርጓል። ስትራቴጂው በተለይ ደግሞ ከ2014 በኋላ አግሬሲቭሊ ወደዚህ ስራ ትግበራ ገብተናል። ብዙዎቹ ወደዚህ ዘርፍ የመቀበልና ኢንቨስት ማድረግ የመተግበር ሂደት ውስጥ የገቡ መጡ ማለት ነው። መንግስት በሀገር ውስጥ ለሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከታክስ ነፃ ሙሉ በሙሉ ከውጭ ተገጣጥመው ለሚመጡ 15 በመቶ እና በግማሽ ተገጣጥመው ለሚገቡ 5 በመቶ የጉምሩክ ታክስ ማድረጉ ይታወሳል። በዚህም ኢትዮጵያ ያላትን የኤሌክትሪክ ኃይል አቅርቦት ለዘርፉ ትልቅ አበርክቶ ይኖረዋል። መንግስት ይህንን ፖሊሲ ሲያወጣና ሲነድፍ በጣም ያለንን የበላይ ተጠቃሚነት በደንብ አድርጎ ያስተዋለው ይመስለኛል። ኤሌክትሪክ ለማምረት ገና በጣም ብዙ አቅም ያለን አሁን ባለበት ሁኔታ ዓለም ላይ ካሉ የኤሌክትሪክ ፍጆታ ወይ ደግሞ ተመን አንጻር ሲታይ በጣም በትንሽ በሚባል መጠቀም እንችል እነዚህን ቴክኖሎጂዎች ደግሞ በተመሳሳይ ዋጋ ወደ ሀገር ውስጥ ማቅረብ የምንችል ከመሆናችን አንጻር ሲታይ ከተወሰኑ ተጨማሪ ገዛዎች ጋር ይሄ ማለት ከቻርጂንግ ስቴሽኖች ጋር የመላወጫና የደረሽ ሽያጭ አቅርቦት ከማረጋገጥ ጋር ታክሎበት ሙሉ ለሙሉ ወደ ኤሌክትሪክ መሄድና የመሻገር እርምጃው በጣም አመርቂ ይሆናል የሚል ሐሳብ አለ። ይህ ቀውስ ለታዳሽ ኃይል ሽግግር አዲስ ምዕራፍ የከፈተ መጥቷል። በዚህም ፈተናዎችን ወደ ድል መቀየር ወደሚቻልበት ደረጃ ተሻግሯል። ብክለትን ከመጠበቅ አንጻር በነዳጅ ምክንያት የሚወጣውን የኢኮኖሚ ብክነት ከማስቀረት አንጻር የኤሌክትሪክ መኪኖች አገልግሎት ላይ እንደውሉ መንግስት የያዘው አቅጣጫ ትክክል ነው ብዬ አስባለሁ። አሁን የተለያዩ የኃይል ማመንጫ ፕሮጀክቶችን እየሰራን ነው። በቅርብ ጊዜም ያው ትልቁን ደስታችን የገለጽንበት የህዳሴው ግድብ አንዱ ማሳያ ነው። ሌሎችም እንደዛ አይነት ስራ ሊሰራባቸው የሚችሉ በተለያዩ የሀገራችን አካባቢዎች የሚገኙ የውሃ ሀብቶች አሉን። እነሱን ወደ ኃይል ማመንጫነት የምንቀይርበትና ኤሌክትሪክን በሰፊ ሁኔታ ለኢንዱስትሪውም ለተሽከርካሪዎችም የምንጠቀምበት ሁኔታ መኖር መቻል አለበትና አስፈላጊ ነው። ዘርፈ ብዙ የሆነ ጠቀሜታ አለው። በእርግጥ በአንድ ቀን አዳር ልናከናውነው የምንችለው ጉዳይ አይደለም። ግን ካለንበት ጊዜ ጀምሮ ይህን ነገር እያሰብንበት ቀስ በቀስ ሙሉ በሙሉ ወደዛ የምንሄድበት ሂደት መከናወን አለበት ብዬ አምናለሁ። የነዳጅ ዋጋ መናር የአቅርቦት ስጋት ለዘርፉ መነቃቃት እንደ ትልቅ ግፊት ሆኖ የተወሰደ ሲሆን መንግስትና ባለሀብቶች ለኤሌክትሪክ ተሽከርካሪዎች የሚሰጡት ትኩረት በከፍተኛ ሁኔታ እየጨመረ ይገኛል። የኤሌክትሪክ መኪኖች ትግበራ ያላት ሀገር ሆናለች ማለት ነው። ኢትዮጵያ ከ100 ሺህ በላይ የኤሌክትሪክ መኪኖች አሉ። በተለይ ደግሞ ከተሞች ላይ እንደ አዲስ አበባ ባሉ ከተሞች ላይ ብዙሃን ትራንስፖርት አገልግሎት የሚሰጡ የኤሌክትሪክ ባሶችን በብዛት ወደ ስራ የማስገባት ስራዎች ተሰርቷል። የግል ሴክተርን በማሳተፍ የልማት አጋሮችና የመንግስት ኢንቨስትመንት ትኩረት አድርጎ በጋራ በትብብር እየተሰራ ያለበት ሂደት አለ ማለት ነው። ይሄ አንዱ ለኛ ተስፋ የሚሰጠን ነው ማለት ነው። እነዚህ አይነት ሲናሪዮዎች ወይም ደግሞ ክስተቶች ሀፕን ሲያደርጉ በሌላ በኩል ይሄንን ልትቀንስበት የምትችላቸው ስትራቴጂዎች እጅ ላይ መኖር የተሞከሩ እየተሰሩበት ያሉ መኖራቸው ተስፋ ሰጪ ነው ማለት ነው። በዚህ አጋጣሚ እንደ መልካም እድል ተጠቅመንም በስፋት ወደዚህ ዘርፍ ትግበራ መግባት ያለብን መሆኑን እግረ መንገድን ለማንሳት ነው።